በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ በዓለ ወልድ ለጌታችን ኢየሱስ ክርስቶስ የጽንሰቱ መታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የመድኃኒታችን ኢየሱስ ክርስቶስ የቅዱስ በዓለ ወልድ መጽሐፈ ሚላድ የተሰኘ ድርሳን በመጋቢት ወር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በቅድስት ሥላሴ ያመንሁና የተማጸንኩ በዚች በእናቴ ቅድስት ቤተ ክርስቲያን ፊት ሰይጣን ሆይ ክድሃለሁ። ለዚህም ምስክሬ መጠጊያዬ ድንግል ማርያም ናት፣ ለዘላለሙ አሜን። ወልድ ዋሕድ በተባለው በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የመጋቢት 29 የበዓለ ልደት መታሰቢያ ቀን የሚነበበው መጽሐፈ ሚላድ የተሰኘው ድርሳን ይህ ነው። አስቀድሞ ዓለም ሳይፈጠር ከአብ መወለዱን ዳግመኛ በነቢያት ሄኖክና ዳንኤል የትንቢታቸው ቀጠሮ መጥቶ ከድንግል ማርያም መወለዱን ይናገራል። አንተ ርጉም አይሁዳዊ ስማኝ፣ ልንገርህ፣ መድኃኒታችን ኢየሱስ ክርስቶስ ልደት እንደደረሰና እንደተፈጸመ በነፋስና በሰረገላ ወደ ሰማያት ያረገ እንደ ሰው ሁሉ የሞትን መራራነት ያልቀመሰ የነቢዩ ሄኖክን ቃለ ትንቢት አድምጥ። በእርሱም ምድረ ኤዶም በተባለችው በብሔረ ሕያዋን በገነት ተሰውሮ አለ። ከነቢያት ሁሉ አስቀድሞ ትንቢት የተናገረም እርሱ ነው። በስምንተኛው ሱባኤም የአሸናፊ ወልድ እግዚአብሔርን መምጣት ከንጽሕት ድንግል ማርያም ሰው መሆኑን የወሰነልንም እርሱ ነው። ነቢዩ ሄኖክም ከዚህ በኋላ ሁለተኛዋ ጽድቅ የሚደረግባት ስምንተኛ የሱባኤ ትደረጋለች። ከግፈኞች የተነሳ የእውነት ፍርድ ይፈረድባት ዘንድ ለእርሷ ሰይፍ ይሰጣል፣ ኃጥአንም በጻድቃን እጅ ይሰጣሉ። በመጨረሻም ከጽድቃቸው የተነሳ ኅብረት ያደርጋሉ፣ ለገናና ንጉሥም እስከ ዘለዓለም ሊመሰገንበት ቤት ይሠራል። ሐዲስ ሰይፍ ሆኖ እኛ ለክርስቲያኖች የተሰጠንም ዘመነ ክርስቶስ ይህ ነው። የምስጋና ቤት
የወንጌል ቤተ መቅደስም ታነጸልን። ተጠራጣሪ አይሁዳዊ የማይገባበት ከቅጽረ ግቢ ውጪ ይሸሻል እንጂ። አንተ ርጉም አይሁዳዊ ስማ፣ የነቢይ ሄኖክን አቆጣጠር ቀመር አስተውል። የወልደ እግዚአብሔር ቀዳማዊ ምጽዋቱን በሚያስደንቅ የመለኮት ግርማ ዳግማዊ ምጽዋቱን እወቅ። እውነተኛ ትምህርትን ለመማር ከወደድ የነቢዩ ሄኖክ 10 ሰንበታትን በ700 ታስባቸዋለህ። ነቢዩ ሄኖክ እንደተናገረ ይኸውም 7000 ይሆናል። ክርስቲያናዊ ሰው አንተ ግን ፈጽሞ ደስ ይበልህ፣ የምስጋና ቤት ታንጾልሃል፣ የመለኮት ሰይፍም ተሰጥቶሃልና። በምስጋና እስከ ዘላለሙ ጸንቶ የሚኖር የታላቁ ንጉሥ ቤት ይታነጻል ብሎ የትንቢት መገኛ ሄኖክ እንደተናገረ ቤትም ያላት 2 ጡት ያላት ቤተ ክርስቲያን ናት። ጡቶችም ያላቸው ኦሪትና ነቢያት፣ ወንጌልና ሐዋርያት ናቸው። የታላቁ ንጉሥ ቤት ይታነጻል ያለውም ታላቁ ንጉሥ በድንጋሌ ሥጋ በድንጋሌ ነፍስ የጸናች የድንግል ማርያም ልጅ አሸናፊ ወልደ እግዚአብሔር ክርስቶስ ነው። እስከ ዘላለሙ ምስጋናን ለበሰ ያለውም ሊቃነ ጳጳሳትና ኤጲስቆጶሳት፣ ቀሳውስትና ዲያቆናት፣ ጽኑዓን የሚሆኑ ክርስቲያን ነገሥታት ሁሉ፣ የቤተ ክርስቲያን ማኅበር ወንዶቹም ሴቶቹም ሁሉ ያለማቋረጥ እስከ ዘላለሙ በውስጧ የሚያመሰግኑባት የቅድስት ቤተ ክርስቲያን ምስጋና ነው። እኚህ ሁሉ መድኃኒት የሚሆን ሥጋ መለኮት እየበሉ ሰማያዊ የሚሆን ደመ መለኮት እየጠጡ በሰማያት ለእግዚአብሔር ምስጋና ይሁን፣ በምድርም ለሰው በጎ ፈቃድ እያሉ እንደ መላእክት በቤተ ክርስቲያን ውስጥ ያመሰግናሉ። አንተ የክርስቲያን ወገን ሆይ ስማ ልንገርህ። ነቢዩ ሄኖክ ድንቅ የሆነ የድንግል ማርያምን ልጅ ወልደ እግዚአብሔር መድኃኒ ዓለምን በከበረ ሰው አምሳል እንዳየው ሲናገር እንዲህም አለ። በዚያም ብሎ የመዋዕልነትን ያለውን አየው። ራሱም እንደ ባዘቶ ነጭ ነው፣ መልኩ እንደ ሰው መልክ ነው። ሌላም ከእርሱ ጋር አለ፣ ጸጋንም የተመላ ነው። ፊቱም ከቅዱሳን መላእክት እንደ አንዱ ነው። ከኔ ጋር የሚሄደውና የተሰወረውን ሁሉ የገለጠልኝ ከቅዱሳን መላእክት አንዱን ያማን ነው። እርሱስ ከወዴት ይሆን? ከብሉየ መዋዕልስ ስለምን ይኖራል ብዬ ስለዚህ የሰው ልጅ ጠየቅኩት። እርሱም መለሰልኝ እንዲህ አለኝ። ጽድቅ ሆነለት፣ ጽድቁም ከእርሱ ጋር የኖረ የሰው ልጅ ነው። ጌታ እርሱን መርጧልና። እርሱ የተሰወሩ መዛግብትን ሁሉ ይከፍታል። እድሉ በመናፍስት ጌታ ፊት ዘላለም ምሕረትህ ሁሉን ድል ያደረገ ነው። እድሉ ሁሉን ድል ያደረገ ነው ያለውም ከመቤታችን ድንግል ማርያም መድኃኔ ዓለም ስለለበሰው ስለ አዳም ሥጋ ነው። ይህም ያየውን የሰው ልጅ ነገሥታቱንና ኃያላኑን ከአልጋዎቻቸው ጽኑዓንም ከዙፋናቸው ያስነሳቸዋል። የጽኑዓንንም ልጓሞች ይፈታል። የኃጥአንንም ጥርሶች ይሰብራል። ከፍ ከፍ ያደርጉትም አያመሰግኑትምና መንግሥት ከየት እንደተሰጠቻቸው አያምኑም። ነገሥታቱም ከዙፋናቸው ከመንግሥታቸው ይገለብጣቸዋል። የጽኑዓንም ፊት ይገለብጣል፣ ኀፍረትንም ይመላባቸዋል። ማደሪያቸውም ጨለማ ይሆንባቸዋል። የመናፍስትን ጌታ መስግነው ከመኝታቸውም ይነሱ ዘንድ ተስፋ ያደርጉም። እነርሱም የሰማይ ከዋክብት የሚገዙ ሆነዋል። እጆቻቸውም ወደ ልዑል ይዘረጋሉ፣ በምድርም ይሄዳሉ፣ በውስጧም ይኖራሉ። የዓመፅ ሥራቸው ሁሉ ይገልጣሉ። ሥራቸው ሁሉ ዓመፃ ነው። ኃይላቸው በባለጸግነታቸው ላይ ነው። ሃይማኖታቸው በእጆቻቸው ለሠሯቸው ጣዖታት ሆኗልና የመናፍስት ጌታ ስምንም ክደዋል። ከእርሱና በመናፍስት ጌታ ስም ከሚያምኑ ምእመናን ማደሪያዎችም ይሰደዳሉ። በዚያ ወራት የጻድቃን ጸሎት ከምድር አረገች። የጻድቃን ቁም ደም በመናፍስት ጌታ ፊት ተወደደ።
በእነዚህም ወራቶች በሰማይ ያሉ ቅዱሳን አንድ ይሆናሉ። በአንድ ቃልም ይማልዳሉ፣ ይጸልያሉም፣ ያመሰግናሉ። ስለፈሰሰውም የጻድቃን ደም በመናፍስት ጌታ ስም ፈጽመው ያመሰግናሉ። የጻድቃንም ጸሎታቸው ለዘላለም ፍርድ ይደረግላቸው ዘንድ መዘግየትም ለዘላለም እንዳይሆንባቸው በመናፍስት ጌታ ፊት አትቋረጥም። በእነዚህ ወራቶች ብሉ የማዋዕልን ጌትነቱን ዙፋን ተቀምጦ አየሁት። የሕያዋን መጻሕፍቶቻቸው በፊቱ ተገለጡ። በሰማያት የሚኖሩ ሰራዊትም ሁሉ በዙሪያው ፊት ይቆማሉ። የቅዱሳን ልብ ደስታን ትመላለች፣ የጻድቅ ልኳ ሞልቷልና፣ የጻድቃንም ጸሎት ተሰምቷልና። የጻድቁም ደም በመናፍስት ጌታ ፊት ተወደደ። በዚያም ቦታ የማይቆጠር የጽድቅን ምንጭ አየሁ። በዙሪያውም ብዙ ጥበበኞች ምንጮች ይከቧታል። የተጠሙ ሰዎች ሁሉ ከነርሱ ይጠጣሉ፣ ጥበብንም ይሞላሉ። ማደሪያቸውንም ለጻድቃን ከተመረጡትና ከቅዱሳን ጋር ነው። በዚያችም ሰዓት ያ የሰው ልጅ በመናፍስት ጌታ ፊት ተጠራ። ስሙም ከዕለታት መጀመሪያ የቀደመ ፀሐይን ምልክት ሳይፈጠር የሰማይ ከዋክብትም ሳይፈጠሩ በመናፍስት ጌታ ፊት ስሙ ተጠራ። እንዳይወድቁም እርሱ ይመረኮሱ ዘንድ ለጻድቃንና ለቅዱሳን በትር ይሆናል። እርሱም የአሕዛብ ብርሃን። በልቦናው እነሆ ቸር ላዘኑም እርሱ ተስፋ ይሆናል። በምድር ላይ የሚኖሩ ሁሉ በፊቱ ወድቀው ይሰግዳሉ፣ ያመሰግኑታል፣ ያከብሩታልም። ለመናፍስት ጌታ ስም ይዘምራሉ። ስለዚህም የተመረጠ ሆነ። ይህም በመናፍስት ጌታ ፊት ከጥንት ጀምሮ እስከ ዘላለም ድረስ የተሰወረ ሆነ። እርሱም የመናፍስት ጌታ ጥበቡ ለጻድቃንና ለተመረጡት ገለጠው። የጻድቃን ዕድል ፈንታ ጠብቋልና፣ ይህንን የዓመፅ ዓለም ጠልተው ንቀውታልና፣ ሥራንና መንገዱን በመናፍስት ጌታ ስም ጠልተውታልና፣ በስሙ ይድናሉ፣ ድህነታቸውንም ወደደ። በዚያም ወራት በጭንቀታቸውና በመከራቸው ቀን የምድር ነገሥታትና ምድርን የያዙ ኃያላን ሰውነታቸውን አላዳኑምና ስለ እጃቸው ሥራ አንገታቸውን ይደፋሉ፣ በመረጥኋቸው ሰዎች እጅ ጥሏቸዋል። ሳር በእሳት እንደሚቃጠል እርሳስ በውሃ ውስጥም እንደሚሰጥም እንዲሁ ከጻድቃን ፊትና ከቅዱሳን የተነሳ ይቃጠላሉ፣ ይሰጥማሉ፣ ፍለጋቸውም አይገኝም። በተጨነቁበት ቀን በምድር ላይ ፍርሃት ትዳረጋለች፣ በፊቱም ይወድቃሉ፣ አይነሱም፣ እጁንም ሰጥቶ የሚያነሳቸው የለም። የመናፍስት ጌታ መሲሁን ክደውታልና የመናፍስት ጌታ ስሙ ይመሰገናል። ጥበብ እንደ ውሃ ፈስሷልና ክብርም በፊቱ ለዘላለም አትፈጸምም። በጻድቅ ምስጢር ሁሉ ኃያል ነውና የተመረጠው በመናፍስት ጌታ ፊት ቆሟልና አመፅን እንደ ጥላ ያልፋል፣ መቋሚያ ቦታ የለውም። ጌትነቱ ለዘላለም ነው፣ ኃይሉም ለልጅ ልጅ ዘመን ነው። የጥበብ መንፈስ፣ የማስተዋል መንፈስ፣ የትምህርትና የኃይል መንፈስ፣ በጽድቅ የሞቱትን ሰዎች በእውነት የሚያስነሳቸው መንፈስ በእርሱ ይኖራል። እርሱም የተሰወሩትን ይፈርዳል፣ ከንቱ ነገርን በፊቱ መናገር የሚችል የለም። እርሱ እንደተወደደ በመናፍስት ጌታ ፊት የተመረጠ ነውና። በእነዚያ ወራቶች ለቅዱሳንና ለተመረጡት መመለስ ትደረግላቸዋለች። የዘመን ብርሃንም በእነሱ ያድራል፣ ፍጹም ክብርም ለቅዱሳን ይመለስላቸዋል። በጭንቅ ቀንም ለኃጥአን መከራ ትደልብባቸዋለች። ጻድቃንም በመናፍስት ጌታ ስም ድል ይነሳሉ። ንስሐ ይገቡ ዘንድ የእጃቸውንም ሥራ ይተዉ ዘንድ ለሌሎች ይገለጣል። በመናፍስት ጌታ ፊትም ክብር ይደረግላቸዋል። እሊህም በክርስቶስ ያመኑ ናቸው፣ በስሙም ይድናሉ። ቸርነቱ ብዙ ነውና በፍርዱም በጌትነቱም ፊት ጻድቅ ነውና የመናፍስት ጌታ ፍቅር ይላቸዋል።
አመፃም በፍርዱ ጊዜ አትጸናም። ንስሐ የማይገባ በፊቱ ይጠፋል። ከእንግዲህ ወዲህ የመናፍስት ጌታ ይቅር አልላቸውም አለ። በእነዚያ ወራቶች ምድር አደራዋን ትመልሳለች፣ መቃብርም የተቀበለችውን አደራ ትመልሳለች፣ ሞትም የሚከፍለውን ይመልሳል። እነርሱ ይድኑ ዘንድ ቀኗ ቀርባለችና። ምርጦቹ ጻድቃንና ቅዱሳን ከነሱ ይመርጣል። የተመረጠውንም በዚያ ወራቶች በዙፋን ይቀመጣል፣ የጥበብንም ምስጢር ሁሉ ካንደበቱ ያወጣል። የመናፍስት ጌታ ሰጥቶ አክብሮታልና። ነቢዩ ሄኖክም ሄሩ እያለው ክርስቶስ ነው። በእነዚያ ወራቶች ተራሮች እንደ ጊደሮች ይውላሉ፣ ኮረብቶች ወተት እንደጠገቡ ጠቦቶችም ይዘላሉ። በእነዚያ ወራቶች ኅሩይ ተነስቷልና። ሁሉም በሰማይ እንደ መላእክት ይሆናሉ፣ ፊታቸውም በደስታ ያበራል፣ ምድርም ደስ ይላታል፣ ጻድቃንም በእርሷ ይኖራሉ፣ የተመረጡትም በእርሷ እየተመላለሱ ይኖራሉ። አንተ አይሁዳዊ ነቢይ ሄኖክ የተናገረውን እስቲ ተርጉመህ ንገረኝ። ብሎ የመዋዕል ያለው ራሱ እንደ ጸምር ነጭ የሆነውን በዚያ አየሁ ያለው ማንን ነው? እኔ ግን አብ ነው እላለሁ። መልኩ እንደ ሰው መልክ ያለ ጸጋንም የተመላ ሌላም ከእርሱ ጋር ነበር ያለው ሰው የሆነ የድንግል ማርያም ልጅ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ ነው። አንተስ አይሁዳዊ ማነህ ትላለህ? ነቢዩ ሄኖክ ዳግመኛም ከእኛ ጋር የሚሄደውን የተሰወረውን ሁሉ የገለጠልኝ ከቅዱሳን መላእክት አንዱን ጠየቅኩት። ስለዚያ የሰው ልጅ ማን እንደሆነ ከየትም እንደሆነ ከርዕሰ መዋዕል ጋር ስላለው ስለ ስሙ ጠየቅኩት። መልኩም መልሶ ጽድቅ የእርሱ የሆነ ጽድቅም ከእርሱ ጋር የኖረ እርሱ የሰው ልጅ ነው። የተሰወረውን መዛግብት ሁሉ እርሱ ይገልጣል። የመናፍስት ጌታም እርሱን መረጠ። ይኸውም አንተ የምትግደው ኢየሱስ ክርስቶስ ነው። ለዓለም በእውነት በመናፍስት ጌታ ፊት እድሉ አሸነፈ ያለውም አንተ ያየኸው እርሱ የዓለም መድኃኒት ኢየሱስ ክርስቶስ ነው። ኃያላን ነገሥታት ከሥልጣናቸው ያነሳቸው ዘንድ ጽኑዓንም ከዙፋናቸው የገለበጣቸው የጽኑዓንንም ልጓሞች የፈታ የኃጥአንንም ጥርሶች አደቀቀ አንተ ያየኸው ያ የሰው ልጅ ኃያላኑን ከዙፋናቸው ገልብጦ ስለ እነርሱ ፈንታ ትጉሃን ከፍ ከፍ ያደረጋቸው ኢየሱስ ክርስቶስ ነው አለኝ። አንተ ርጉም አይሁዳዊ ስማ ልንገርህ፣ የምትሰማም ከእኛ አንደበት አይደለም በነፋሳት ሰረገላ ወደ ሰማያት ካረገው ከነቢዩ ሄኖክ አንደበት እንጂ። ያ ያየነው የሰው ልጅ አንተ የምትክደው ኢየሱስ ክርስቶስ እንደሆነ ከቅዱሳን መላእክት አንዱ እንደተረጎመለት። አንተ አይሁዳዊ ሆይ እስኪ ንገረኝ፣ ከረቂቃን መላእክትም ቢሆን ከሥጋውያን የአዳም ልጆች ቢሆን ከፍጡራን ማን ነው ከርዕሰ መዋዕል ጋር የሚኖር መልኩ እንደ ሰው መልክ ያለ? ከእርሱ ጋር ሁለተኛ የሚሆን ማን ነው? ኃጥአንን ከሚመልሳቸው ከኢየሱስ ክርስቶስ በቀር የእግዚአብሔር አብ ልጅስ ማን ነው? እርሱ ጌታችን በነቢይ ሰሎሞን አንደበት ከተራራውና ኮረብቶች አስቀድሞ ወለደ ብሎ እንደተናገረ ሰማያትን በሚያዘጋጅበት ጊዜ ከእርሱ ጋር ነበሩ። መንበሩን በነፋሳት ላይ በሚፈጥርበት ጊዜ በደመናት ላይ ጽኑ ጠፈርን በሰራም ጊዜ በሰማያት ላይ ዙፋንን በዘረጋ ጊዜ ከእርሱ ጋር ሲፈጠር ነበር አለ። በእውነት የርዕሰ መዋዕል እግዚአብሔር አብ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ነው። ርጉም አይሁዳዊ ሆይ እንዲህ ብሎ ከተነገረ ነቢዩ ሄኖክ ቃል እስኪ ስማ ልንገርህ። ለጽኑዓን ነገሥታትና ለልዑላን ኃያላን ምድርን ለሚይዟት ሁሉ ጌታ እንዲህ ሲል አዘዘ። ጻድቁን ማወቅ ትችሉ እንደሆነ ዓይናችሁን ግለጡ። ኅሩይ የመናፍስትም ጌታ በዙፋኑ ላይ ተቀመጠ። የእውነት ዙፋንም ተዘርግቶለታል። የአንደበቱ ፍርድም ኃጥአንና አማጽያንን ሁሉ ያጠፋል። ከፊቱ ግርማም የተነሳ ይጠፋሉ።
እሊህም ወልደ እግዚአብሔርን የሰቀሉት አይሁድ ናቸው። የካዱትም ሁሉ አብረው ይጠፋሉ። ጽኑዓን ነገሥታትና ምድርን የሚይዟት ልዑላን ሁሉ ያን ጊዜ በፊቱ ይቆማሉ። በዙፋን ላይ ሲቀመጥም አይተው ያውቁታል። በፊቱም እውነተኛ ፍርድ ይፈረዳል። ሐሰትም በፊቱ አይነገርም። በምጥ ጊዜ ስትወልድ እንደምትጨነቅ ሴት በእነርሱ ላይ ጭንቅ ይመጣባቸዋል። እኩሌቶቹ ራቁታቸውን ቆመው ባዩአቸው ጊዜ ይደነግጣሉ፣ ፊታቸውንም ዝቅ ያደርጋሉ። የሰው ልጅ በዙፋኑ ላይ ተቀምጦ ባዩት ጊዜ ጭንቅ ይዛቸዋል። መላእክቱና ያከበራቸው ጻድቃንም ሁሉ ፈጽሞ ያመሰግኑታል፣ ከፍ ከፍም ያደርጉታል። የሰው ልጅ ጌትነቱስ ክብሩስ አስቀድሞ ሰው ነበርና ልዑልም ጠብቆት ነበር። ያን ጊዜ በተመረጡት በቅዱሳኑ ፊት ሁሉ ይቆማሉ፣ ጽኑዓን ነገሥታትና ምድርን የሚገዟት ሁላቸውም ወድቀው በሰው ልጅ ፊት ይሰግዳሉ። እነርሱም ይማልዱታል፣ ከእርሱ ምሕረትም ይለምናሉ። እርሱ የመናፍስት ጌታ ግን ከፊቱ ፈጥነው እንዲመጡ ያጣድፋቸዋል። ፊታቸውም ኀፍረትን ይመላል፣ ገጻቸውም ጨለማን ይለብሳል። ይገርፋቸውም ዘንድ ለመላእክት ጽልመት አሳልፎ ይሰጣቸዋል። የመረጣቸው የቅዱሳን ስለ ገፏቸው ፈንታ ይበቀሏቸው ዘንድ የመናፍስት ጌታ ቁጣውን በእነርሱ ላይ ታርፋለች። ኖ ከደማቸው የተነሳ ሰይፍም ተሰክራለች። ጻድቃንና ሕሩያን ግን ያን ጊዜ ከመዓቱ ይድናሉ፣ በምሕረቱም ይደሰታሉ። ከዚያች ቀን ጀምሮ እስከ ፍጻሜው የኃጥአንና የአማጽያንን ፊት አያዩ። የመናፍስት ጌታም ኖ አድሮባቸው ይኖራል። በሰው ልጅ ፊትም እየበሉ እየጠጡ እስከ ዘላለም ይደሰታሉ። ያን ጊዜ ጻድቃንና የተመረጡት አንገታቸውን መድፋትን ትተው ከምድር ተነሱ። ከመናፍስት ጌታም ክብርን ለበሱ። ይኸውም የሕይወት ልብስ ነው። ልብሳቸውም አያረጅም፣ ምስጋናቸውም አያልቅም። ነቢዩ ሄኖክም ልዑል ስለሆነው ስለ አብ ልጅና ስለ ድንግል ማርያም ልጅ ኢየሱስ ክርስቶስ ይህንንና ይህን የመሰለውን ሁሉ ትንቢት ተናገረ። በቀራንዮ ተሰቅሎ ዓለምን ያዳነው የመላእክት ፈጣሪ መድኃኔ ዓለም የሰው ልጅ ብሎ ጠራው። ይኸውም ወልደ እጓለ እመሕያው ጌታ በሰው ልጆችና በምድር ላይ በሚኖሩት ላይ ሁሉን ሕያው ስሙ በገነነ ጊዜ በመንፈስ ሰረገላ ከፍ ከፍ አለ። እኛንም እርሱ የሰው ልጆች ክርስቶስ በሥጋና በነፋስ ፍጹማን አድርጎ በልዩ ትንሣኤ በሚያስነሳን ጊዜ ከተመረጡትና ከጻድቃን ጋር በአዲሱ ደብረ ጽዮን ይሰብስበን። ለዘላለሙ አሜን። ይሁን ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በዚች የወርሃ መጋቢት 29 ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከተመረጠች ክብርትና ልዕልት ከምትወደድ በሁለት ወገን ድንግል ከምትሆን ከመቤታችን ቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ተነስቶ የተወለደ የልደቱ ዕለት ታነቡት ዘንድ መጽሐፈ ሜላድ የተሰኘውን ይህንን ድርሳን በስመ መንግሥቴ ቆንስጠንጥኔስ የተባልኩ እኔ የኢትዮጵያ ንጉሥ ዘርዓ ያዕቆብም የቅድስት ሥላሴ ምስጢር ታውቁ ዘንድ ድንግል ንጽሕት ከምትሆን እመቤታችን ኢየሱስ ክርስቶስ ልደት ታምኑ ዘንድ ኦርቶዶክሳዊነት በሆነች የቀናች ሃይማኖትም ትጸኑ ዘንድ ሌሎች የሐሰት አማልክትንም እንዳታመልኩ በሰማይና በምድር ያሉ ፍጥረታትን የፈጠረ አሸናፊ እግዚአብሔርን ብቻ ታመልኩት ዘንድ ወደ አብያተ ክርስቲያናት ሁሉ ወደ ሁላችሁም ወንዶችና ሴቶች ሕዝበ ክርስቲያን ላከው። እናንተም ሁላችሁ ጳጳሳትና ቀሳውስት፣ ዲያቆናት የተመረጣችሁ ሁላችሁ መነኮሳት፣ የነቢያት ምሳሌ ትንቢት፣ የሐዋርያት እውነተኛ ትምህርት 318 ኤጲስቆጶሳት የሃይማኖት ትምህርት ለወንዶችና ለሴቶች ለሕዝበ ክርስቲያን ሁሉ በኦርቶዶክሳዊነት ሃይማኖት ጸንተው ሁላችንም ወንዶችና ሴቶች
በንዕድት ክብርት እመቤታችን አማላጅነት ይማጸኑ። በአሸናፊ እግዚአብሔር እናት በእመቤታችን ስዕል ፊት የሚስገዱ። ለዕፀ ሕይወት የክርስቶስ ቅዱስ መስቀልም ክብር ሰጥተው ይሰግዱ። ለሁሉ ሊቃነ መላእክት ጻድቃንና ለሰማዕታት በየማዕረጋቸው የአማላጅነት ክብር ይሰጧቸው ዘንድ አስተምራቸው። ጣዖት አምላኪዎችን አጥፍተን ለቅድስት ድንግል ማርያም አንሰግድም፣ ለዕፀ ሕይወት ለዕፀ መድኃኒት የክርስቶስም ቅዱስ የቅመሙን መስቀል አክብሮት አንሰጥም የሚሉ ንስጥሮሳውያንና መናፍቃንን አውግዘን እንለያቸው ዘንድ በኦርቶዶክሳዊት መንበረ መንግሥት እግዚአብሔር እኛን አንግሶናልና። የቅድስት ቤተ ክርስቲያናችን ልጆች እኛ ግን ቅዱስ ዳዊት በመቅደሱ ዙሪያ ለእግዚአብሔር ስገዱ ብሎ እንደተናገረ 3 ጊዜ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ዳግመኛም አምላክን ለወለደች ለእመቤታችን ለድንግል ማርያም የአክብሮት ስግደት እንሰግዳለን። እንደ ቅዱስ ገብርኤልና እንደ ንዕድ ክብርት ኤልሳቤጥ ለንጽሕት ድንግል ማርያም ክብርና ለአሸናፊ ልጇ ክብር በእናቱ ማኅፀን ሳለ እንደሰገደው ቅዱስ ዮሐንስ መጥምቅ ክብርና ምስጋና ስግደትም እናቀርብለታለን። 3ኛም ነቢዩ ዳዊት የጌታችን እግር ባረፈበት ቦታ እንሰግዳለን ብሎ እንደተናገረ በክቡር ደሙ ለከበረው ለጌታችን ለኢየሱስ ክርስቶስ መስቀል እንሰግዳለን። ለሁላችን ሊቃነ መላእክትና ለጻድቃን ለሰማዕታት ሁሉ በመስገድም የጸጋ ክብርን እንሰጣለን። ሊቀ መሳፍንት ኢያሱ በአሸናፊ እግዚአብሔር በመልአክ ኃይሉ ፊት እንደሰገደ፣ መስፍኑ አብድዩም ለሊቀ ነቢያት ኤልያስ እንደሰገደ፣ ስመ መንግሥት የቆስጥንጥንስ የተባለው እኔ የኢትዮጵያ ንጉሥ ዘረ ያዕቆብ ለንጽሕት እመቤታችን ድንግል ማርያምና ለዕፀ ሕይወት ቅዱስ መስቀል የአክብሮት ምስጋናና ስግደት የማቀርብ ሁሉ ከኦርቶዶክሳዊነት ቅድስት ቤተ ክርስቲያን ተወግዞ ይለይ ዘንድ አዘዙ። ከአራቱም ማዕዘነ ኢትዮጵያ የተሰበሰቡ ሊቃውንት ሁላቸውም ንጉሥ የተናገረው እውነት ነው፣ ይሁን ይደረጋሉ። አምላክ ምሕረት ጌታችን አምላካችን እግዚአብሔር ወልድም በዚያች የዳግም ምጽአት ዕለት ስለ ሰዓሊተ ምሕረት እናቱ ድንግል ማርያምና ስለ ወዳጆቹ ጻድቃን ሰማዕታት ሁሉ ይቅር ይበለን። ሰማያዊትና ዘላለማዊት መንግሥቱን ያወርሰን ለዘላለሙ አሜን ይሁን። የልዑል እግዚአብሔር ቤተሰቦች በዚህ መቀጠል የዕለቱን ስንክሳር እናሰማለን። በዚህች ቀን የከበረ ሐዋርያ ጳውሎስ አልዋሪቆን ከምትባል ሀገር ደርሶ አስተማረ። ይህችም የምድር ዳርቻ ናት። ራሱ ቅዱስ ጳውሎስ እንዲህ አለ። ከዚያም በእግዚአብሔር መልአክ ትእዛዝ ወደዚያች ሀገር ሄድሁ። ሀገሪቱም እንደ ሮሜ አምሳል ታላቅ የሆነች እጅግ ውብ ከተማ ናት። ፍሬዋም የበዛ ነው። በውስጧ የሚታለፍባት ስሙ ገርጋ የሚባል ባህር ግን አግድመቱ 300 ምዕራፍ ነው። መጋቢት 27 ቀንም መጀመሪያ ከዚያ በባህሩ ዳርቻ ደረስሁ። ለሀገሩም ሰዎች በዓላቸው ነበር። የጽጌረዳ አክሊልም እየታቱ በጣዖቶቻቸው ራስ ላይ ያኖራሉ። ከስንዴውም አዲስ እሸትን ለጣዖቶቻቸው ያቀርባሉ። የሀገር ጠባቂ የሚሉትም በጠልሰም የተቀረጸ ስዕሉ በሀገሩ ቅጽል ላይ ተደርጓል። ወደዚያች ሀገር የሚመጣ እንግዳ ሰው ሲያይ በላዩ ያደረ ርኩስ መንፈስ በታላቅ ድምፅ ይጮኻል። የአገር ሰዎችም የዚያን ጠልሰም ጩኸቱን በሚሰሙ ጊዜ ወደ ሀገራቸው የመጣውን እንግዳ መጥተው ይገድሉታል። ሕጋቸው እንዲህ ነውና ወደ ሀገራቸው ይገባ ዘንድ ማንም አይተውም፣ አያሰናብቱም። እኔም ወደዚህ ሀገር ደርሼ ወደ ባህሩ በቀረብኩ ጊዜ ያጠልሰም እነሆ እንግዳ ወደ እናንተ ደረሰ ብሎ በአገራቸው ቋንቋ ጮኸ። የአገር ሰዎችም ድምፁን ሰምተው ከንጉሳችን ጋር ብዙ ሰራዊት መጡ። በዚያን ጊዜ ስለ በዓላቸው ተሰብስበው ነበርና
ፈለገኝ። እኔ ግን ባየኋቸው ጊዜ ሸሽቼ የቀበሮችና የአሽኮኮች መሸሻ ወደ ሆነው ዋሻ ገባው። ከዚያም ገብቼ በረሃብና በጥም ስለተሰቃየው አለቀሰው። በዚያን ቀን የፀሐይ ትኩሳት ከመጽናቱ የተነሳ ሐሩር ሆኖ ነበርና በዚያም እስከ ሌሊት ቆይቼ ከዚያ ወጥቼ ከባሕሩ ውሃ ጠጣው። ቁሜም ወደ ጌታ ኢየሱስ ክርስቶስ ጸለይኩ። ንጋትም በሆነ ጊዜ ከዚያ ዋሻ ወጥቼ ወደ ሀገር ለመግባት ፈለገው። ያ ጠልሰም አሁንም መምጣቴን እየገለጠ ሁለተኛ እንደ ታላቅ ነጎድጓድ ጮኸ። ለባሕሩም ልማድ አለው። ጠልሰሙ በሚጮህ ጊዜ ይታወካል፣ ማዕበሉም ይነሳል። ያን ጊዜ የአገር ሰዎች ሊገድሉኝ መጡ። ከሩቅ ባየኋቸው ጊዜ ፈራው። እንደ ቀድሞ በዚያ ዋሻ ደግሜ የተሸሸገው ጌታ ክርስቶስም ለምነው ዘንድ ጀመርኩ። በአባት ጴጥሮስ ጸሎት የማጸንኩ፣ በወንድሞቼ በሐዋርያት ጸሎት፣ ይልቁንም ንጽሕት ድንግል በሆነች በብርሃን እናቱ በእመቤታችን ድንግል ማርያም በአማላጅነቷ ተማጸንኩ። በሌሊት ርዝመት ሁሉ ስጸልይ አደርኩ። በነጋ ጊዜ ወደ ባሕሩ ወጣው። ያ ጠልሰም እንደ ልማዱ ጮኸ። ተራራዎችም እስኪናወጹ ጩኸቱን አበዛ። የባሕሩንም ማዕበል ታወከ። ውሃውም እንደ ደም ሆነ። የሀገሩም ሰዎች ከሰራዊቶቻቸው ጋር እንደ ቀድሞው ወጡ። ባሕርም መርከቦችን ተመላ። እኔም ልሰወር ሮጥኩ። በዚያን ጊዜ የብርሃን እናት ድንግል ማርያም በባሕሩ ላይ ቆማ አየኋት። ጳውሎስ ሆይ ወዴት ትሸሻለህ? አምላክ ክርስቶስ እንዲህ እንድትሸሽ አዘዝህን? እርሱ ራሱ ሥጋችሁ የሚገድሏችሁን አትፍሯቸው፣ ነፍሳችሁን ግን መግደል አይችሉምና ያለ አይደለምን? አንተም በቦታ ጸንተህ ቁም፣ እኔም ካንተ ጋር አለሁ፣ እጄንም ካንተ አላርቅም። በርታ፣ ጠንክር። የዚህ አገር ሰዎች ሁሉንም በዚህ የባሕር ውሃ እንደምታጠምቃቸው እወቅ። በእጅህም አምነው ሙታን በሚነሱባት ዕለት ዕድላቸው ካንተ ጋር ይሆናል። ባሕሩም ቃልህን ሰምቶ ይታዘዝልሃል አለችኝ። ምሕረትና ርኅራኄን የተመላች ድንግል ማርያም ይህን ስትናገር እነሆ በእጃቸው የጦር መሳሪያ የያዙ የኃይለኞች ሰዎች የተሞሉ መርከቦችን በቅርብ አየኋቸው። እጅግን ፈራው። እመቤቴ ማርያምን ተሰወረችብኝ። ነገር ግን ከደመና ውስጥ ጳውሎስ ሆይ ሰዎችን አጥምቅ፣ ማጥመቅም አታቋረጥ የሚል ቃል ትሰማ ነበር። እኔም በታላቅ ቃል ፈጣሪ ሆይ ይህንን የባሕር ውሃ ለእሊህ ለተጣሉ በጎች ሰይጣንም ለማረካቸው ጥምቀትን አድርገው። ጌታ ኢየሱስ ክርስቶስ ሆይ በዚህች ባሕር ጥምቀት እሊህን ሰዎች በሦስትነት ስሞች የልጅነትን ክብር የሚቀበሉ አድርጋቸው በማለት አሰምቼ ተናገሩ። እንዲህም ይህን እያልኩ ከባሕር ውሃ ዘግኜ ሰዎች ባሉባቸው መርከቦች በላያቸው ረጨሁት። የሰዎቹን ቁጥራቸው 150 ሺህ ነው። እኔ ወዳለሁበት የባሕር ዳር በደረሱ ጊዜ ከመርከባቸው ወጥተው ፈለጉኝ። እኔም እመቤቴ የብርሃን እናት እንዳዘዘችኝ በፊታቸው ቆምኩ። በረድኤቷ ተማምኛለሁና አልፈራሁም። ባዩም ጊዜ ሁሉም ከፊቴ ሰገዱ። በአንድ ቃልም ቅዱስ ጳውሎስ ሆይ ፍቅርና አንድነት ላንተ ይሁን። ወደ አንተ ከመድረሳችን በፊት በመርከቦች ውስጥ እያለን እኛ ያየኑ አየን አሉት። እኔም አዲስ የተወለዳችሁ ልጆች ሆይ ምን አያችሁ አልኋቸው። የሰማይ ደጆች ተከፍተው የቀኝ እጅ እንደ እሳት ነበልባል ተዘርግታ አየን። ደግሞ የፊቷ የብርሃን ከፀሐይ 7 እጅ የምታበራ ሴት አየን። እርሷም ከደመና በታች የምትረጨውን ውሃ ተቀብላ በላያችን ትረጨዋለች፣ ትስመናለችም ታቅፈናለችም። በራሳችን ላይ የብርሃን አክሊሎችን ታደርጋለች አሉኝ። ይህንን በሰማው ጊዜ ፈጽሞ ደስ አለኝ። በስሙ የምንሰራው ሥራ ሁሉ እግዚአብሔር ከኛ ጋር እንዳለ ተረዳው። ከዚህም በኋላ ሌሎች መርከቦች መጡ። ኃይለኞች ሰዎችን ከጦር መሳሪያ ጋር የተመሉ ናቸው። እንዲህም እያሉ ዛቱብኝ። አንተ ሥሬኛ ጥበበኞች ሄርምስና በለኔዎስ ተአምራት የሚያደርጉባቸው የጠልሰም መጻሕፍቶች ከኛ ጋር እንዳሉ ወቅ በማለት እኔም ቸር ፈጣሪ ሆይ
የቀደሙትን በጎች ይቅር እንዳልካቸውና በውስጣቸው ኃይልን እንደገለጥክ ለእነዚህም እንዲህ ኃይልን ግለጥ፣ ይቅር በላቸው አልኩ። ከዚህ በኋላ ከባሕር ውሃ በአብ በወልድ በመንፈስ ቅዱስም ጥምቀት ይሆናችኋል። ወዲያውኑ መርከቦች ከባሕር ዳር ደረሱ። ሁሉም ሰዎች ከመርከብ ወጥተው በፊት የሰገዱ የቸር አምላክ ሐዋርያው ቅዱስ ጳውሎስ ሆይ እናመሰግንሃለን አሉኝ። ይህንንም ድንቅ ተአምር ከቀደሙት ባልንጀሮቻቸው ጋር ተነጋገሩ። ዜናዬም በዚያ አገር ንጉሥ ዘንድ ተሰማ። እርሱም ከሰራዊቱ ጋር ተነሳ። በመርከቦቹም ተጭነው ወደ እኔ መጡ። እኔም ዓይኖችን ወደ ሰማይ አቅንቼ የፈጣሪን ስም ጠራው። ባሕረዋንም በመስቀል ምልክት አማተብኩባት። እንዲህም አልኳት፣ አንቺ ባሕር በእግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ ስም ትከፈይ ዘንድ አዝሻለሁ። ምድርም ይገለጥ፣ መርከቦችም በየብሱ ውስጥ ይቁሙ። ነገሬን ሳልጨርስ ባሕረዋ ተከፈለች። በውስጧም 13 ጎዳናዎች ተገለጡ። መርከቦቹም ውሃ በሌለው ምድር ላይ ቆሙ። ይህንን አይተው ሰይፎቻቸውን መዘዙ። እንጨቶችም ሆነው አገኟቸው። እኔም ከባሕሩ ውሃ ዘግኜ በስመ አብ ወወልድ ወመንፈስ ቅዱስ እያልኩ በላያቸው ረጨው። በዚያን ጊዜ ላይ መርከቦች ነፋስ ተሸክሟቸው ያለ ውሃ ከምድር ከፍ ከፍ ብለው ተጓዙ። ሰዎችም ከውስጣዊ መጥተው ወደ እኔ መጥተው ሰገዱ። ከነሱም የቀደሙ ሰዎች ሰላምታ እንዳቀረቡልኝ ንጉሡም ከሀገር ሰዎች ሁሉ ጋር በፊት የሰገደ። ከዚያም በኋላ ከእርሳቸው ጋር ወሰዱኝ። ወደ ከተማው በደረቅ ያለ መርከብ ገባው። በምኩራባቸው ውስጥም ጽጌረዳ አክሊል ጣዖቶቻቸው ተከልለው የስንዴ እሸትም እንደ መስዋዕት ሆኖ ተጠባዩ። ይህንን አይቼ እጅግ አዘንሁ። የሀገር ሰዎችም ክብር መምህር ሆይ በዚህች ዕለት ለአማልክት በዓል የምናደርግበት እንደነበረ ወቅ አሁን አንተ ለማን ታዝናለህ? ለአብ እናደርገው ወይስ በወልድ ስም ወይስ በመንፈስ ቅዱስ ስም በስማቸው ያጠመከን ስለሆነ አሉኝ። እኔም እግዚአብሔርን ያመልኩት ዘንድ የሚገባቸውን ሃይማኖት አስተማርኳቸው። መጽሐፍትንም በእጅ ጻፍኩላቸው። በአማላጅነቷ ከርኩስ ሰይጣን ተገዥነት ስለዳኑ ያንን በዓል የብርሃን እናት በሆነች በእመቤታችን በድንግል ማርያም ስም እንዲያደርጉት አዘዝኳቸው። ዕለቱም እግዚአብሔርን ልጅ እንደምትጸንሰውና በሥጋ እንደምትወልደው የመላእክት አለቃ ቅዱስ ገብርኤል ያበሰረበት ስለሆነ እኔም አምላካዊ ትምህርትን አስተማርኳቸው። በቀናች ሃይማኖትም እንዲጸኑ አደረግኳቸው። ውሃውን በተከፈለበት ላይ በእመቤታችን ድንግል ማርያም ስም ታላቅ ቤተ ክርስቲያን እንዲሰሩ አዘዝኳቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ድንቆች የሆኑ ብዙ ተአምራቶች አደረጉላቸው። እዚያ በኋላ ከእነርሱ ጋር መጥቼ መጣው። ለእግዚአብሔር ምስጋና ይሁን። የአባታችን የሐዋርያው ጳውሎስ በረከቱን በላያችን ላይ ይደር ለዘላለሙ አሜን።